ኤፍራታ እጅግ በጣም ልትቋቋመው የማትችለው ከባድ ነገር ውሳኔ ወይንም ደግሞ ከባድ ውሳኔ ወይንም ከባድ ነገር ገጥሟታል። ይህም ማለት ደግሞ ባለፈው ክፍል እንዳየነው ያፌት በዛ በቪዲዮ አስፈራርቶ ሚስቱ ሊያደርጋት ፈልጓል። እሷም ደግሞ ለናታም ብላ ይሄን ነገር ልታደርገው ወስናለች። የእውነት በጣም ነው የፈራሁት የደነገጥኩት። ይህንን ውሳኔ መወሰን አልነበረባትም። ለአንድ ሰው ማማከር ነበረባት። ወይንም የቤዛ ጓደኛ ሀይዋን ራሱ ሀይዋን ነው አይደለ? ስሟ እርግጠኛ ነኝ አላቅም ብቻ እሷም እንግዲህ የቤዛ ጓደኛ ይሄን ነገር ሁሉ ብታማክራት ፖሊስ ስለሆነች ልትረዳ ትችል ነበረ። ግን ደግሞ ማንም ሰው ይሄን ነገር ማወቅ የለበትም። ናታንም ቢሆን ይሄን ነገር እንዳያውቅ ስላላት በጣም ፈርታለች። ለብቻዋ እየተጨናነቀች ምን ማድረግ እንዳለባት ወዴት መሄድ እንዳለባት ግራ ተጋብታለች። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። የዛሬው እጅግ በጣም የሚያሳዝን ነው። የሀረግ ድራማ እንግዲህ ዛሬ ተለቋል። እጅግ በጣም አዝኛለሁ። በጣም ልቤ ተሰብሯል። በኤፉዬ ማለት ነው። ኤፉዬ ምን ማድረግ እንዳለባት የትኛውን መምረጥ እንዳለባት ግራ ተጋብታለች። ጽዮንም ደግሞ ወደ መጨረሻው አካባቢ ሌላ ሰው ሆናባታለች ማለት ነው። ምክንያቱም ተቀይራ እንደገና ደግሞ ትንሽ መጥፎ ሰው ትሆንና መልሳ ደግሞ ትረሳዋለች ጽዮን ማለት ነው። ያለባትን ነገር እናውቃለን። ቢሆንም ግን ደግሞ ኤፉዬ ጋር መጀመሪያ ላይ ተቃቅፈው እያለቀሱ ነበረ። ደስ ብሎ ነበረ ከጎኗ ስላለች። ግን ብትነግራት በጣም አሪፍ ነበር ብዬ አስባለሁ። ግን ደግሞ የመርሳት ችግር ስላለባት ብትነግራትም ትረሳዋለች፣ ወይንም ደግሞ ረስታ ሄዳ ለሌላ ሰው ትናገራለች ብላ ፈርታ ለማንም አልተናገረችም። ሁሉንም ሰው በተለይ ናታን ሲመጣ ራሱ ለምን አትተወኝም፣ ማንንም ሰው ማውራት አልፈልግም ብላ ነው የምታባረረው። ግን ደግሞ አንተን እስር ቤት ሆነ ከማጣክ በዚሁ ላይ ከውጭ ሆነክ ብታጣኝ ይሻለኛል ብላ ሌላ የማይሆን በጣም ከባድ ውሳኔ እሷንም የሚጎዳት ናታንንም መኖር እንዳስጠላው ወይንም ደግሞ በቃ ምን ብዬ ልንገራችሁ፣ በጣም ከባድ ነው ይሄን ነገር ቢሰማ። ኤፍራታ ያፌትን ልታገባ ነው የሚለውን ነገር ራሱ ቢሰማ እርግጠኛ ነኝ ናታን ምን ሊያደርግ እንደሚችል ማለት ነው። ወይ ራሱን ያጠፋል ወይ ደግሞ ያፌትን ያጠፋል ማለት ነው። እናም ደግሞ እንግዲህ የናታን ጓደኛ ራሱ እሱ ራሱ ቢኒያም በጣም በብዙ ነገር ያግዘዋል ብዬ አስባለሁ። ኤፍራታ እርግጠኛ ነኝ እንደተመኛት ይቀራል እንጂ ያፌት አያገባትም ብዬ ነው የማስበው። ምክንያቱም ዝሮ ዝሮ ያፌትን አገባለሁ ብላ ካለች ያፌትን በጣም ስለምትጠላው እንዴት ይሄንን ልትል ቻለች? ምን አስባ ነው ወይ ምን ገጥሟት ነው በምን አስፈራርቷት ነው ብለው ስለሚያስቡ ነገሮቹን አጣርተው እርግጠኛ ነኝ እሷ ሳታገባ ወይም ሚስቱ ሳትሆን ባሏ ሳይሆን እርግጠኛ ነኝ ነገሩ በጊዜ ይፈታል ብዬ አስባለሁ። ግን ደግሞ ኤፍራታ ሂዳና ያፌትን ካገባችሁ ነገሮች ሁሉ ይበላሻሉ። በጣም ነው ይህ የሲኦል ውስጥ ነው የምትኖረው እንጂ በጭራሽ ባል አይሆናትም። ምክንያቱም ወዳው እሱ በሆነ ነገር አስፈራርቷ ሳይሆን ወዳውና አፍቅራው እሱን ትታ ያፌትን ማግባት እንደምትፈልግ እንድትነግረው ነው የፈለገው። ይሄን ነገር ደግሞ ለሱ መናገር ለኤፉዬ ለናታን ይሄን ነገር መንገር በጣም ይከብዳታል። ምክንያቱም ለሷ ብሎ ብዙ መስዋዕት ከፍሏል። ለኤፍራታ ብሎ ያልከፈለው መስዋዕትነት የለም ናታን ማለት ነው። ስለዚህ አሁን ደግሞ ፍቅራቸው እያማረበት እያበበ ባለበት ሰዓት ፍቅራቸውን በነጻነት እያጣጣሙ ባለበት ሰዓት ደግሞ ይሄ ነገር ሲፈጠር በጣም ልባቸውን ይሰብረዋል። በተለይ ሀረግ ድራማ በአሁኑ ሰዓት በጣም አሳዛኝ ሁኔታ ላይ ነው ያለው ማለት ነው። ጽዮንም ትንሽ ታስታውሳለች፣ መልሳ ደግሞ አሁንም ደግሞ ትረሳለች። በቃ ብዙ ነገሮች እየተዘበራረቁ ነው። ኤፍራታም ለምናዋለች፣ ባክህ ይሄን ነገር አታድርግ፣ እኔን የፈለከው ነገር አድርገኝ እንጂ እሱን እንደዚህ አታድርገው፣ ምን አይነት ጭካኔ ነው ብላ እያለቀሰች ነበር የምትማጸነው። እሱ ግን የሰዎች ለቅሶ ለሱ ሳቅ ነው ማለት ነው። ያፌት በጭራሽ የሰዎች ለቅሶ የሚያሳዝነው ሰው አይደለም። በጣም ልቡ ድንድን ያለ በጭካኔ የተሞላ ነው። በጣም የሚገርምና የሚያሳዝን ሰው ነው ማለት ነው። እና ውዶቼ ኤፍራታ በአሁኑ ሰዓት የወሰነችው ውሳኔ ትክክል ነው ትላላችሁ እናንተ?